ቀሲስ እናመሰግናለን። እንኳን ደህና መጡ ወደ ፕሮግራማችን። እስቲ ራስዎትን ለተመልካቾቻችን ያስተዋውቁልን። አመሰግናለሁ። እኔ ቀሲስ ስዩም ደስታ ባላለው የማገለግለው በደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ነው። እጅግ እናመሰግናለን። እንኳን ለዐቢይ ጾም በሰላም አደረሶት። በዚሁ አጋጣሚ ተንተርሶ እንግዲህ በደብረ ብርሃን ቅድስት ሥላሴ ረጅም ዓመት በድቁናና በቅስና ሲያገለግሉ እንደቆዩ ሁላችንም እናውቃለን። እንደገና ደግሞ በተሰጠው ጸጋ እስካሁን ድረስ ሁላችንም የምንማረክበትን ዝማሬዎች እያቀረቡልን እስካሁን ቆይተናል። እግዚአብሔር ከዚህም በኋላ ጸጋና እድሜውን ያብዛና ይስጠውት እንላለን። እስኪ ጥቂት ዛሬ እንድንጨዋወት የፈለግነው እንግዲህ አሁን ያለንበት የዐቢይ ጾም ነውና ወደ ድሮ ትውስታ ጥቂት እንመልሰው። እንግዲህ እርስዎ በልጅነት በነበርንበት ጊዜ እርስዎን በድቁና በሚያገለግሉበት ሰዓት ላይ የሰርክ ጉባኤ የብዙዎቻችን የአይን መግለጫ ነበርና እስቲ ያን ጊዜ እስቲ እናስታውሰው። እንዴት ያስታውሱታል? ያው የልጅነት ጊዜ ትውስታ እጅግ በጣም ደስ ይላል። ምክንያቱም ማንኛውም ሰው የሚነሳው ከትንሽ ነው። ከትንሽ ይነሳል። እግዚአብሔር የፈቀደለትና በወሰነለት ጊዜ ገደብ ድረስ እሱ በፈቀደለት መንገድ ይጓዛል። እኔ መነሻዬ የተወለድኩት እዚሁ ደብረ ብርሃን ያለው ደብረ ብርሃን ቅድስት ሥላሴ አገልጋይ ከመሆኔ በፊት 02 ልዩ ስሙ ካታንጋ አሁን ግን ተቀይሯል። እዛ አካባቢ የተወለድኩት ግን እናቴ የቤተክርስቲያን ፍላጎት ስለነበራት ገና በሁለት ዓመት ጀምሮ ተሰራ ስለነበረ በስለት መምህር ታደሰ የሚባለው ሰውዬ ነበር ያስተምረን። ወስዳሳችሁ ጋር ሰጠች። እዛ ዳዊት ውዳሴ ማርያም መልክአ ማርያም አስተማሩ። ከዛ በኋላ መቀጠል ደግሞ ወደ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን የ10 ዓመት ልጅ ሆኜ ገባሁ። ከዛ በኋላ አሁን በሕይወት የሉም፣ ነፍሳቸውን ይማርና ቀኝጌታ እንግዳ የሚባሉ ነበሩ። እሳቸው ዘንድ ኦልሞስት ከ7 እስከ 8 ዓመት እዛ ቤት ልጆቻቸው አሉ። አሁን በሕይወት የለም። አንደኛው ቀሲስ ተከስተ ይባላል ነበር። አንደኛው አሁን አዲስ አበባ ነው። ቀሲስ ቤዛ ወልዱ እንግዳ ከእሳቸው ጋር እንደወንድ አብረን አደግን። ከዛ በኋላ ከዛ ሕይወት ነው ወደ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን በዛ በቅጥር ከ1991 ዓ.ም ጀምሮ በድቁና የሚባል አሁን እስካለሁበት ሰዓት ድረስ እግዚአብሔር ስለፈቀደ እያገለገልን እስከሆነ በጣም እናመሰግናለን። እውነት ነው። እንግዲህ የደብረ ብርሃን ቅድስት ሥላሴ ቤተክርስቲያን እንግዲህ አሁን ጋፋ ቤተክርስቲያን ነው። ሁላችንም ስንባረክበት እንዲሁም ብዙ የልጅነት ውስታዎች ይኖራሉ። እስኪ ቀስ በቀስ ለማስታወስ እንግዲህ እናንተ እና እርሶን የሚመስሉ ጓደኞችም አንድ ላይ በሰርክ ጉባኤ ፕሮግራም እየመራችሁ በዝማሬ በስብከት አገልግሎት ነበረ። በረከታቸው ይደርብንና በኋላ እናነሳቸዋለን። ብፁዕ አቡነ ኤፍሬም በነበሩበት ሰዓት ላይ የዛን ሰዓት ላይ በተለይ በዚህ በጾም ወቅት በተለይ በሕማማቱ ጊዜ ሁሉም ሰው እየመጣ ስግደት እየተሰገደ ኪራ ላይ ሆን እየተባለ የዛን ሰዓት ላይ ብዙ ሰው ትውስታ ይኖራል። አሁን ይህን ፕሮግራም የሚከታተሉንም ወዳጆቻችን የልጅነት ትውስታቸውም ሊሆን ይችላልና ያን ጊዜ ትንሽ ጥቂት እንድንጨዋወት ፈለኩ። መምህር በሻን ያስታውሳቸዋል። ነፍሳቸውን ይማርና እሳቸው ፕሮግራም እየመሩ ጸሎት እያስፈጸሙ እንዴት ነበር ያ ፕሮግራም የሰርክ ጉባኤው? ወደ ኋላ ወሰድከኝ። የሚገርመው አሁን መምህር በሻህ ወደ ምሕረት ተቀያሪ መጥተው ህዝብን ከማገልገላቸው በፊት ፈቃደ ተክለ ጊዮርጊስ መምህር ፈቃደ ተክለ ጊዮርጊስ የሚባል ነበር። አዲስ አበባ ላይ እሳቸው እነሱ ናቸው እየኮረኮሙኝ ነው ያሳደጉና ዲያቆናቱ እዛ የሚያገለግለው መደበኛ የሚሆን ደጅታዊ ዲያቆናት ተመድበው ይሰራ ነበር። አሁን እዚህ ሀገረ ስብከት ላይ ሊቀ ጵጵስና እየመሩ ያሉት አባታችን እሱ እናታቸው አቡነ ቀሌምንጦስ እሳቸው እዚህ ደብር ማስተዳደር ሲጀምሩ ለአውደ ምሕረትና ለስብከተ ወንጌል ያላቸው ፍቅር በጣም ከፍተኛ ነበርና እሳቸው አስተዳዳሪ ነበሩ እና ረጅም ዓመት አስተዳድረዋል። ይህም ቤተክርስቲያን ደግሞ አሁን ላለበት ደረጃ ያደረሱ ደግሞ እሳቸው ናቸው እና በዛ ሰዓት ዲያቆናቱ ኮርስ እስከ መስጠት ይደርሱ ነበር። ከማህበረ ቅዱሳን ጋር ይጣመሩና ተጣምረው 10-15 ዲያቆናት እስከ ማስመረቅ
አስታውሳቸዋለሁ እና በቤርሲ እና አሁን እነ ብዙአየሁ ተክሎ ሆነ ማሪዋ ሌሎችም ባለቤቷ ራሱ እነሱ በነበሩበት ሰዓት ላይ ዲያቆናቱን ማስተማር ስለሚፈልጉ እሳቸውም እንዳንድ አባት አንድ ኮርስ እያሉ ያስተምሩ ነበር። ከዛ ወዲያ ወደ እምነት ፍላጎት መጣ። ሳይገባን ገብተው የሚሆን እዛ ማገልገል ጀመረ። መዝሙር ዛሬ አንድ ሰው አንድ መዝሙር ከዘመረ ያን መዝሙር መድገም አንፈልግም፣ እንነጋገር ነበር። ዲያቆናቶች ሳምንት የተመደቡ ዲያቆናቶች በደብዳቤ ነበር የምንመደቡት። በደብዳቤ እንመደባለን። ከሌሰኞ ነው ከሌማክሰኞ ነው ከሌሎ ይባላል ይሰጠናል። ያን ግን ዛሬ የዘመሩትን መዝሙር ሳምንት አልደግሞ ለዛ ስንል መዝሙር እናጠናለን። ያን ደግሞ እኔ በራሴ መነሻ የሆነው የሊቀ መዘምራን ኪነጥበብ ወልደ ቂርቆስ መዝሙር ለእኔ ብቻ ሳይሆን በዓለም ለንስሐ ሕይወት የሚያበዛ እጅግ ድንቅ መዝሙር ያሉበት ካሴቶቻቸውን በወጣ ቁጥር ሲወጣ በቃ እሱን ለመሸምደድ ነው የሚሻሙት እና የዛን ጊዜ የነበረው የአውደ ምሕረት ትውስታ ወጣቱ አለ፣ አዛውንቱ አሉ እና እንደዚህ መሰላቸት የለም። እንዳሁን ጊዜውም የረቀቀበት ሰዓትም አይደለም። እንደዚህ ቢዚ የሚያደርግ ነገር ወይም ደግሞ እንደዚህ ማነው ጊዜ የሚሰጥ ሁሉም ሩጫ ላይ ነው ያለው። የዛን ጊዜ ግን አንድና አንድ ቤተክርስቲያን ማገልገል ነው። ከዛ በኋላ ደግሞ ወደ ቤታችን ሄድ ነው እንመጣለን፣ ቤተክርስቲያን እናገለግላለን። ያ ህይወት እጅግ በጣም ደስ ይል ነበር እና የእኛ ባች የነበሩት ወይም ደግሞ እኛ እዛ ጊዜ የነበሩት ዲያቆናት ብዙዎች የሉ። እኛም ደግሞ ከድጎና ወጥተን ደግሞ እግዚአብሔር ስለፈቀደ አሁን ደግሞ ወደ ክህነት አገልግሎት ደርሰናል እና የኪነ ጥበብ መዝሙር በቃ በህይወቴ እጅግ ተመስጨበት ነው። ራሴ ህይወት የሚለወጥበት መዝሙር ነው። ብዙዎችንም ሲቀጥል ደግሞ ለታደለ ፊጣ አንጋፋዎቹ እና መሪጌታ ፀሐይ ወደ ውጭ ሀገር ሽምግልና ነሳቸው እና አሁን ደግሞ እነ ቴዎድሮስ ዮሴፍ በነሳው ምንናይ እና እንግዳ ወርቅ እነኚህ መዝሙሮች እያዳመጥን ያደግነው እንደ ዛሬ ሲገኝ የለም። እንደ ዛሬ ደግሞ ፍለሽ የለም፣ ሜሞሪ የለም። የዛን ጊዜ ካሴት ነው። ካሴቱና አውደ ምሕረት ራሱ በተለይ አውደ ምሕረት ላይ ፕሮግራም ከመጀመሩ በፊት ነበረ ብዙ ጊዜ እና የብዙ ሰው ትዝታ እንደነገሩን እኮ ከመጀመሩ በፊት በተለይ ሊቀ መዘምራን የኪነ ጥበብ መዝሙር በሰፊ ይከፈት ነበር። አንደኛውን እስኪ መዝሙር እንደውም ጥሩ ነገር ነው ያነሱልን። እንደው ከሊቀ መዘምራን በእውነት ለመናገር በኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቅ ቦታ ከምንሰጣቸው ዘማሪዎች መካከል አንደኛው እሳቸው ናቸው። አሁንም በእድሜ በጸጋ ይጠብቅልን፣ እንደሳቸውም አይነት ጸጋ ያለውን እንደናንተ አይነቱንም ያብዛልን። እስኪ ከትውስታ ያህል እስኪ ዛን ሰዓት ላይ አውደ ምሕረት ላይ ከምትዘምሯቸው እንደው ከትውስታ እና ብዙዎች አሉ። ግን እንደው አሁን አውደ ምሕረት ላይ ከሚዘምሩ በተለይ ከአብይ ጾም ጋር ተያይዞ አሁን አብዛኛውን የአብይ ጾም ማለት የክርስቶስ ሕማሙን እናስታውስበት ከመነሻው ጀምሮ እስከ መጨረሻው ድረስ ያለው የክርስቶስን መከራውን ስቅለቱን እያሰብን የምንጾመው ጾም እና አልፋና ኦሜጋ የሚለው መዝሙር እኔ ሁሌ በቃ ለእኔ የሚቀይረው ነገር አይደለም። ድምጽ ማስታወስ ካላስቸገረ ያው ተመልካቾቻችንም ይህንን ፕሮግራም እርግጠኛ ነኝ በፊት የደብረ ብርሃን ቅድስት ሥላሴ የማታ የሰርክ ጉባኤ የምትከታተሉ ሰዎች ይሄ በዘጠናዎቹ በተለይ ይህንን ፕሮግራም እርግጠኛ ነኝ ታስታውሱታላችሁ። እስኪ ይህንን ዝማሬ ደግሞ እርግጠኛ ነኝ ትጠብቃላችሁና በድምጽ ያስታውሱ። አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች ተይዘህ ቀረብክ አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች ተይዘህ ቀረብክ አልፋና
ፈጣሪ ሆንክ በከሃዲዎች ተይዘህ ቀረብክ ተገፋህ ተደፋ በጥፊ ተመታ እየደበደቡ ክርስቶስ ሆይ አሉ ጽድቅን ስለሰራ በወንጀል ከሰሱ ለአዳም ቤዛ ብለህ ብዙ ተንገላታ አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች ተይዘህ ቀረብክ ቅዱሳን እጆች የፊጥኝ ታስረው እንደ በግ ተጎተት ልትምራቸው የትም ቦታ ያለ ሁሉን የምታውቅ ፊትህን ሸፈኖ ለመመጻደቅ አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች ተይዘህ ቀረብክ በአይሁድ አደባባይ ከጲላጦስ ዘንድ አሳልፈው ሰጥቶ አጋልጠው ለፍርድ ከሐና ቀያፋ ከመሳፍንቱ ደም ከነ ሄሮድስ ዘንድ አቀረቡ በአዋጅ አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች ተይዘህ ቀረብክ ግርፋት ሕማሙ አልበቃ ብሎህ በመስቀል ላይ ልትወል ተፈረደብህ ሳዶርና ላዶር ዳናትና ዴራ ተፈለጉ
ፈልገው መጦ ለችንካር በተራ አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች ተይዘህ ቀረብክ አልፋና ኦሜጋ ፈጣሪ ሆንክ በከሃዲዎች ተይዘህ ቀረብክ በጣም እናመሰግናለን ቀሲስ። እግዚአብሔር ይስጥልን፣ ዝማሬ መላእክትን ያሰማልን፣ በእድሜ በጸጋ ይጠብቅልን። እንግዲህ ተመልካቾቻችንም ወደ ኋላ ወደ ትዝታ ተመልሰው የድሮውን የአውደ ምሕረት መንፈስ እርግጠኛ ነኝ ሁላችንም ወደ ድሮ መንፈስ ሊመልሰን እያለን የምናስብበት ነው። እንደው በዚህ አጋጣሚ በተለይ በደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ደብረ ብርሃን ዙሪያ እንደው ተወልዶ ያደገ ሰው እንደገና መቼም ቢሆን ማንረሳቸው እንደው ብናስታውሳቸው እንደው በረከታቸው ይደርብንና ብፁዕ አቡነ ኤፍሬም በዛን ጊዜ በተለይ የወንጌል አገልግሎት ላይ እጅግ በጣም ትልቅ ስራ ሲሰሩ የነበሩ አባት ናቸው። ከልጅነታችን ጀምሮ የእሳቸውን ጫማ በማሰር የእሳቸውን ጫማ ለማሰር ሩጫ ነበረ አውደ ምሕረት ላይ ሲገኙ እና እንደው እንዴት አይነት አባት ነበሩ? እርስዎ በተለይ በቅርበት ስለነበሩ ለወንጌል አገልግሎቱ ለአውደ ምሕረቱ እንዴት ነበሩ? አባታችን እዚህ አገረ ስብከት ላይ ከመጡ ጀምሮ ለወንጌል አገልግሎታችን በጣም ሰፊ ቦታ ሰጥተው የሚንቀሳቀሱ ነበር እና እንደውም በረከታቸው ይደርብና የሰንበት ትምህርት ቤት ፕሮግራም አሁን ሮብ፣ ዓርብ እና እሑድ የሰንበት ፕሮግራም አለ። መሐርና ዓርብ ፕሮግራም አለና በቃ ሰዓቷ እንኳን አታርፍም። እዛ መሐርና ዓርብ ሲመጡ ይመጣሉ። መሐርና ዓርብ በስርዓቱ ከመሩ በኋላ በመኪና እንኳን ሄድ ነበር በእግራቸው ነበር እና ስንሄድ በእጃቸውን እያያዙ በቃ እንደ ትልቅ ሰው እያወራን ቤታቸው አደረስናቸው እንመለስ ነበር እና ይመክሩን ነበር። አውደ ምሕረት ይመጣሉ። ድርሳነ ሥላሴ ይዘረጋል በአትሮኖስ አስታውሳቸዋለሁ። አሁን በረከታቸው ይደርብና አሁን ብፁዕ አቡነ ስምዖን አቡነ ስምዖን የዛን ጊዜ አስተዳዳሪ ነበሩ። እሳቸው እንደመጡና በምስሉ ላይ የምትመለከቷቸው አባታችን ማለት ናቸው። ብፁዕ አቡነ ስምዖን የቤተክርስቲያን አስተዳዳሪ ናቸው። የደብረ ብርሃን ሥላሴ አስተዳዳሪ ብፁዕ አባታችን አቡነ ኤፍሬም እንደመጡ ማለት ነው። ከእሳቸው በፊት እሳቸው መጥተዋል እና እሳቸው አውደ ምሕረት ይመጣሉ። የሥላሴ ቀን ከሆነ የሥላሴ ቀን ሥላሴ ባትሮስ ሲዘረጋ አንዳንዴ አቡነ ስምዖን ያነባሉ። አሁን አባ ሲሆኑ አቡነ ኤፍሬም ደግሞ ይተረጉማሉ። አንዳንዴ ደግሞ እሳቸው ደግሞ ቁጭ ብለው ያዳምጣሉ እና በዚህ ሂደት ምዕመናኑ ራሱ እየተሳበ ይመጣ ነበር እና ሌሎችም አሁን ሀገረ ስብከት ላይ ይሰሩ የነበሩ መዘመር መንግስቴ፣ ሌሎችም የነበሩት መምህራን አውደ ምሕረት ላይ አይጠፉም ነበር እና የዛን ጊዜ ዋና መነሻ ማነው? ፍቃደ ተክለ ጊዮርጊስ በቃ ለአገልግሎት አሁን ቀሲስ ናቸው። ለአገልግሎት ያላቸው ፍላጎት እጅግ በጣም ከፍተኛ እና ብፁዕ አባታችንን እየሳቡ ያመጣቸው ነበር። ከጊዜ በኋላ ግን እሳቸውን እየደከሙ መጡ። ያው ደግሞ እንደሚታወቀው ቅዝቃዜቸው ሲመጣ ያው ወደ ቤት መዋል አይነት ነገር ሲመጣ አገልግሎቱም ሰፊ እየሆነ መጣ። ከዛ አኳያ ከተወሰነ ጊዜ በኋላ በሌሎች መምህራን እየተሸፈነ እውነት ነው። በረከታቸው ይደርብን። በዚህ አጋጣሚ የአሁኑ የበፊቱ አባ ሄኖክ የአሁኑ ደግሞ የአዲስ አበባ አቡነ ሕርያቆስ የአዲስ አበባ እና የስልጤ ሀገረ ስብከት ሊቀ ጳጳስ የደብረ ብርሃን ቅድስት ሥላሴ አስተዳዳሪ በነበሩበት ሰዓት ላይ በሳቸውን ጊዜ እጅግ በጣም የማተዋቡ የወንጌል አገልግሎት መርሃ ግብር እናንተም በነበራችሁበት ሰዓት ላይ በጣም ብዙ ነፍሳት ጉባኤ በማዘጋጀት በጣም ብዙ ሁለቴ ሶስት ቦታ ራሱ ተጨናንቆ ቤተክርስቲያን እንግዲህ በቃ ሞልቶ ነበር።
ሌሎችም ትነሽ በጣም ብዙ ዘማሪያን ይመጡ ነበር የዛን ጊዜ እና እሳቸው በረከታቸው ይደርብና ለዚህ ደብረ ብርሃን ቅድስት ሥላሴ ቤተክርስቲያን እጅግ በጣም አስተዋጽኦ ካደረጉት አሁን ካሉት ጳጳሳት ግንባር ቀደም የሚወስዱት ብዙ አባታችን አቡነ ቀለሚንጦስ ናቸው። ምክንያቱም ሀቁን እውነቱን መካድ አይቻልም። ይሄ ቤተክርስቲያን ምንም አልነበረውም። እውነት ነው። በደሞዝ ካህናቱ ኦልሞስት እኛ እንኳን ስንቀጠር ነው የገባሁት በ25 ብር 25 ብር እያገኘ እሳቸው ሲመጡ ደግሞ ነጠላችን አንጥፈው እስከ ቤተክርስቲያን እና ያም እግዚአብሔር ደግሞ ፈቀደ። እሳቸው ደግሞ ቦታ ይበልጥ ደግሞ ቤተክርስቲያን ደግሞ ደግፍ አድርጓቸው አሁን ይበልጥ ቤተክርስቲያን እንዳይናቸው እንዲ ነው የሚከታተሉት። በጣም አቡነ ሕርያቆስም ቢሆን አሁን የሚታየው ፊት ለፊት ያለው የቤተክርስቲያን ህንፃ ለዛ መሰረት የሆኑ ብዙ አባታችን በተለይ አሁን በተለይ በዛን ሰዓት ላይ ልጆች ወጣቶች የነበሩ እንትን ላይ በጣም ብዙ በልባችን ትዝታ አሁን የዘመሩልን ዝማሬ እርሱ በተለይ በድቁና ጊዜ ላይ የእርሶን ጓደኞች የዛን ሰዓት ላይ ወደ ምሕረት ለሚዘመሩ ዝማሬዎች አሁን በሆነ አጋጣሚም ስንገናኝ ከጓደኞቻችንም ጋር ስናወራ ትዝታው ቀርቶብናል ልባችን ላይ እና ያ መንፈስ እንደው እግዚአብሔር ይመልስልን እንደው ለማለት ያህል ነው። እንደው በዚህ አጋጣሚ ግን እንደው ሁልጊዜ ካፎት አጠፋም የዛን ሰዓት ላይ መዝሙር ላይ በተለይ አውደ ምሕረት መዝሙር ላይ በተለይ ዝናብ ሲመጣም ምንም ሲባልም ምንም ሲል ሰው አይንቀሳቀስም። የዛን ሰዓት ላይ አውደ ምሕረት ላይ የእመቤታችን ዝማሬ ሳይዘምሩ አይወርዱ ነበር የዛን ሰዓት ላይ እና ልክ የጸሎት ፕሮግራም ከመካሄዱ የመዝጊያ ፕሮግራም ከመካሄዱ በፊት በተለይ ቅዳሜ ነበር እርሱ እሑድ የዛን ሰዓት ላይ እንደዛ ነበርና እንደው በዚሁ አጋጣሚ ስለእመቤታችን የሚነግሩ ነገር እንደው በልቦት ያለውን የሷ ፍቅር አንድ የዛን ሰዓት ላይ ደግሞ እንደው ከሚዘምሯቸው የዛን ሰዓት ላይ ዝማሬ እንደው ለተመልካቾቻችንም ለማስታወስ እንደው ወደዛ ትዝታ እንደው እንዲመልሰን። አሁን ስለእመቤታችን ተነግሮ አያልቅም። መሰረቱ ያው የዓለም ንግስት የዓለም ነቢት ናት። ግን ስለእመቤታችን ዘምሬ አልጠግብም። አሁን ስለ ጨብጨቦ አሁን ወቅቱ አይፈቅድም እንጂ እመብርሃን መመኪያችን እንዲል መዝሙር ነበር እና ያን መዝሙር ተደጋጋሚ በቃ 2-3 ይደገም እየተባለ የሚዘምር ወደ ነሳው ስንመጣ ግን የእመቤታችን አማላጅነቷን ክብሯን የቀነስን ያሳነስን ዕዳ አለብን ከፈጣሪያችን የሚል መዝሙር አለ። ያ አሁን በተለይ አሁን ላለው ትውልድ የእመቤታችንን ክብር ለሚቀንስ ጥሩ ትምህርት ነው እያምናለሁ። ምክንያቱም ኪነ ጥበብ መዝሙሮቹ እንደ ስብከትም ስለሆነ ማለት ነው። እዛው ወደ ምሕረት ላይ ሲዘምሩላት የነበሩ ምናቃቸው ወንድሞቻችን አሁን ልባቸውን መልሰው ይሄዱብን አሉ አሁንም እና እንደው ያስታውሱታል እርግጠኛ ነኝ ተመልካቾቻችንም ይሄን ዝማሬ እኔም በደንብ ነው ማስታውሰው። የዛን ሰዓት ላይ በተለይ አጸዱ ስር ሆነን ስንሰማት ነበር ይችን ዝማሬ። የዛን ሰዓት ላይ ደግሞ በትንሿ ማይክሮፎን ነበረች እንደዚህ በጣም በሴቶች በኩል በጣም በሷ በኩል ነው። ግን በቃ እንዴት አይነት ማይክሮፎን ከሌለ እሷ ብቻ ትቀመጥና ሁሉም እንዲሰማት ይደረጋል። ዘካይ ሰው ስለሚሰማ ትክክል። አዎ እስቲ እናስታውሳት። የእመቤታችን አማላጅነቷን ክብሯን የቀነስን ያዋረድን ዕዳ አለብን ከፈጣሪያችን ዕዳ አለብን ከፈጣሪያችን። የእመቤታችን አማላጅነቷን ክብሯን የቀነስን ያዋረድን ዕዳ አለብን ከፈጣሪያችን ዕዳ
አለብን ዕዳ አለብን ከፈጣሪያችን የተሰጣት ሙሉ ስልጣን ክብር ያገኘች በቃል ኪዳን ስሟን የጠራ እንደሚድን በመጽሐፍ ሲነገረን ዕዳ አለብን ዕዳ አለብን ከፈጣሪያችን ዕዳ አለብን ዕዳ አለብን ከፈጣሪያችን ቤዛዊተ ኩሉ የተባለች በነ ቅዱስ ኤፍሬም የተመሰገነች በነ አባ ጊዮርጊስ ውዳሴን ያገኘች በመናፍቃን ዘንድ ምነው ተዘነጋች ዕዳ አለብን ዕዳ አለብን ከፈጣሪያችን ዕዳ አለብን ዕዳ አለብን ከፈጣሪያችን ከሴቶች ሁሉ ልዩ ነች እያልን በሁለቱም ወገን በፍጹም ድንግል የብርሃን እናቱ ማርያም ስትባል በደካማዎች ዘንድ እንዴት ትቃለል ዕዳ አለብን ዕዳ አለብን ከፈጣሪያችን ዕዳ አለብን ዕዳ አለብን ከፈጣሪያችን ቃና ዘገሊላ ከልጇ ጋር ሳለች ከሰርግ ቤት ገብታ ድንግል አማልዳለች። እንኳንስ አምላክ ቤዛዊተ ኩሉ ጻድቃን ሰማዕታት እውነት ያማልዳሉ። ዕዳ አለብን ዕዳ አለብን ከፈጣሪያችን 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 እግዚአብሔር ያክብርልን። እመቤታችን በጸጋ ተጠብቆት እንግዲህ
ዝማሬ መላእክት ያሰማልን። እናመሰግናለን በጣም። በመጨረሻም አሁን መጪው የሕማማት ወቅት ነው። እንግዲህ በደብረ ብርሃን ቅድስት ሥላሴ ቤተክርስቲያን ሁላችንም እንደምናስታውሰው በተለይ የልጅነት ትዝታችን ከትምህርት ቤት ተመልሰን ዩኒፎርም ቶሎ አውልቀን የአውደ ምሕረት ፕሮግራም እንዳያልቅብን በተለይ እግዚኦታ ወደ ኪራ ላይሶን ይቀየራል። የዛን ሰዓት ላይ 41 ጊዜ ነው ኪራ ላይሶን የሚባለው። ሁሉም በየፊናው በዚህ በቤተልሔም በኩል በሁሉም በኩል ስግደት ነበር የዛን ሰዓት ላይና ደስ የሚል ትዝታ ነበር የዛን ሰዓት ላይ። በቃ ስንት ሰገድክ እንደው የቤተክርስቲያን ጣዕሟ ለዛዋ በተለይ አፈሩ ነቅቶን አሁን ባዞ ለሆናል ላይ አጸዱ ስር ሆነን በስመ አብ እንዴት አይነት ትዝታ ነበር የዛን ሰዓት ላይ ሁላችንም እናስታውሰው። ዓርብ እስኪደርስ ድረስ እስከ 6 ሰዓት ጾምን። ሰኞ ላይ እንዲህ ነበርን። የሰኞን ቀን እየታወሰ የማክሰኞን ቀን እየታወሰ እጅግ በጣም ከአይምሯችን የማይጠፋ ጊዜ ነበር የዛን ሰዓት ላይ። አሁን በተለያየ ምክንያት ሊሆን ይችላል እንግዲህ ውድ ተመልካቾቻችን፣ በተለያየ ምክንያት እንግዲህ ከቤተ ክርስቲያን ልንጠፋ እንችላለን እና እንደዚህ አይነት ትዝታዎች የሚጠቅሙን ወደ ቤቱ ለመመለስ ምክንያት ይሆናሉ ብለን ስለምናስብ ነውና አንድ ዝማሬ አለችው ሁሉም ሰው የሚያስታውሳል የዛን ሰዓት ላይ በተለይ በሕማማት ወቅት በጣም ልብ የምትነካ መዝሙር ነበረችና ለተመልካቾቻችን እስኪ እሷን እናስታውሳቸውና እንደው በመጨረሻ የሚያስተላልፉት ማለት ነው። ከነዚህዎቹ በጥቂቶቹ አብዛኞቹ ዝማሬዎች ያው እንዘምራቸዋለን ይቀመጣሉ በመጽሐፍ ወይ ደብተር የሚቀመጡ። ትክክል። ከማረሳው የስቅለት መዝሙር ግን ዝናምን ለመሰጥ ውሃን ከለከሉ፣ ሐሞትና ከርቤ ቀላቅለው አጠጡ፣ አይ ወዮላቸው የሚል መዝሙር አለ። አይ ወዮላቸው በደንብ ነው የምናስታውሳት እና ይሄ አሁን ቀሲስ ስማቸው ተዘነጋኝ አሜሪካን ያሉት መዝሙር ሲመሰጋ ከሚል ምናልባት ይሄን ፕሮግራም ይከታተሉት ሊሆን ይችላል። ሲመሰጋ ከኦልድ ዋህድ ያለበት መዝሙር ነውና ዝናምን ለሚሰጥ ነው የሚሉት። ዝናምን ለመጀመሪያ ግን ከዛ በፊት የማይሞተው አምላካችን መድኃኒታችን ኢየሱስ ክርስቶስ ሞተ፣ ሞትን የሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ። የምትወዱት ሰዎች ፈጽሞ አልቅሱለት። ዝናምን ለሚሰጥ ውሃን ከለከሉት፣ ሐሞትና ከርቤን ቀላቅለው አጠጡት። አይ ወዮላቸው፣ አይ ወዮላቸው በፍርድ ቀን ኋላ ሲወቅሳቸው የሰላሙን መሪ የሰላሙን ዳኛ አስረው አቀረቡት እንደ ወንጀለኛ። አይ ወዮላቸው፣ አይ ወዮላቸው በፍርድ ቀን ኋላ ሲወቅሳቸው። በጣም እናመሰግናለን። አይሁድ እንደተሰቀሉ እነኛ ሐማታቱ ሰዎች ግን ዛሬ ያኔ ሐማታቱ ተውታል ኋላ ለፍቅር ግን የት ነው ያለው እያለ የሚዘምሩና በህይወቴ ማስታወሰው ድንቅ የሆነ ዝማሬ ይሄ ሁሉም ዝማሬዎች ያላቸው ትክክል ነው። እጅግ በጣም እናመሰግናለን ቀሲስ። ዝማሬ መላእክት ያሰማልን። በተለይ በዘጠናዎቹ ህፃናትና ወጣቶች የነበርን ሰዎች እርግጠኛ ነኝ ይህን ፕሮግራም ስንከታተል በደንብ እናስታውሰዋለን። ወደ ልባችን መልሰውናል፣ ወደ ትዝታ መልሰውናልና ያን ዘመን ያምጣልን። ይሄ መቃቃሩን ዘመን አስቀርቶ የልጅነታችንን ጊዜ መልስልን። የሁሉም ሰው ምኞት ስለሆነ እንደው ያን ነገር ለማስታወስ ነው። በመጨረሻ የሚያስተላልፉት መልእክት ካለ? በመጨረሻ ማስተላለፈው መልእክት ምንድነው? ወጣቱ ወደ ቤተክርስቲያን ቢመለስ ተመልሷል። አሁን ይበልጥ ግን አሁን አንዳንዴ እግረ ክርስቲያን በክርስቲያንና አፈ ክርስቲያን የሚባሉ ሶስት እንከፍላቸዋለንና አሁን አብዛኛው አፈ ክርስቲያንና እግረ ክርስቲያን ነው። በክርስቲያን ወደ ቅድስት ቤተክርስቲያናችን በቃ የምንመለስበት መንገድ ሁሉም ነገር ዓለማዊነት የቤተክርስቲያን የምንመለስበት መንገድ ለወጣቱ ማስተላለፍ ነው። ይሄን ለማድረግ ደግሞ እግዚአብሔር ፈቃዱ ሲሆን ሁላችንም እያንዳንዳችን ልቡና አልሰጠና
ይሄን ደግሞ የአምላክ ፈቃድ ነው። በጣም እናመሰግናለን ቀሲስ። ውድ ተመልካቾቻችን እንግዲህ ከቀሲስ ስዩም ጋር የነበረን ቆይታ ይህን ይመስል ነበረ። በተለይ በ90ዎቹ ጊዜያት ላይ የነበሩትን ጊዜቶች የህማማት ጊዜ፣ የሁዳዴው ጊዜ፣ በተለይ የማታው መርሃ ግብር ላይ የሰርክ ጉባኤ ላይ የነበረን ትዝታዎች ተጨዋውተናል። እሳቸውን በዝማሬ አገልግለውናል። እጅግ በጣም እናመሰግናለን። ከዚህ ፕሮግራም እንዳተረፋችሁበት ተስፋ እናደርጋለን። በቀጣይ በሌላ ፕሮግራም እስክንገናኝ ድረስ መልካም ቆይታ